ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በመረጃ እያስደገፉ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችንም አቀርብላችኋለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ ነው አብረን ዳሰሳ እያደረግን ቆይታ የምናደርገው። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅትና ኢትዮጵያ በመከላከያ ሰራዊቷ በኩል እያሳየች ያለችው መሻሻልና አዳዲስ የተባሉ ኮማንዶችን ምርቃትን መነሻ አድርገው የኤርትራ መንግስት ባለስልጣናት እንግዲህ ባለፉት ዘመናት የተባበሩት መንግስታት ድርጅት ዘመናዊ ባርነት ብሎ እየሰየመው እንዲሁም ደግሞ የሰው ወፍጮ ተብሎ የሚጠራው የሳዋ ወታደራዊ ማሰልጠኛ ላይ ከፍተኛ ቁጥር ያላቸው የ11ኛ ክፍል ተማሪዎችን ወደ ሳዋ ወታደራዊ ማሰልጠኛ ማጓጓዙ ተሰምቷል። በኤርትራ እየተደረጉ ያሉ የጦር ዝግጅቶችና በኢትዮጵያና በኤርትራ መካከል ያለው አሁናዊ ሁኔታን በተመለከተ መረጃ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በኢትዮጵያና በግብጽ መካከል ባለፉት ዓመታት ህዳሴ ግድብና የአባይ ውሃን መነሻ ያደረጉ ውጥረቶችና ፉክክሮች ተጠናክረው ቀጥለዋል። ታዲያ እነዚህ ውጥረቶችና ፉክክሮች ከጊዜ ወደ ጊዜ መሻሻል አሳይተው በሁለቱ ሀገራት መካከል መግባባት ላይ ይደረሳል ተብሎ ቢጠበቅም ግብጽ ግን ጉዳዩን ወደ ተለያዩ ዓለም አቀፍ ቦታዎች ተቋማት ጭምር በመውሰድ በኢትዮጵያ ላይ ክስ እየመሰረተች ትገኛለች። በሰሞኑንም የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲን ጨምሮ ሌሎች ከፍተኛ የግብጽ ባለስልጣናት የሚዲያ አካላት ጭምር ኢትዮጵያ በህዳሴ ግድብና በአባይ ውሃ ላይ የወሰደችውን ብልጫና ህዳሴ ግድብን በተጨማሪ ደግሞ ሌሎች ግድቦችን የአባይ ውሃ መነሻ አድርጋ ልትገነባ ነው በሚሉ ሐሰተኛ ፕሮፓጋንዳዎች የሚመስሉ ነገር ግን ኢትዮጵያ በኩል ደግሞ ያሉ እውነታዎች ላይ የተለያዩ ተቃውሞችን እያሰሙ ይገኛሉ። ታዲያ እነዚህ የሆኑ ባሉበት በዚህ ወቅት ላይ ግብጽ በኢትዮጵያ ላይ ላቀረበችው ክስ ኢትዮጵያ ይፋዊ ምላሽን ሰጥታለች። ኢትዮጵያ ከሰጠችው ምላሽን በተጨማሪ ደግሞ ለድርድር አሁንም በሯን ክፍት አድርጋ ግብጽ ወደ ድርድር እንድትገባ ጭምር ጠይቃለች። እነዚህን ሁለት ጉዳዮችን በመረጃ አስደግፌ ይዤላችሁም ቀርቤያለሁ። የዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክና ሼር በማድረግ ለሌሎች ወዳጅ ዘመዶቻችሁ እንድታጋሩም እጠይቃችኋለሁ። ወደ ቀዳሚ መረጃ ተሻገርኩኝ። አብራችሁኝም ቆዩ። የመጀመሪያው ቀዳሚ አጀንዳችን የሆነው የኤርትራ የማስታወቂያ ሚኒስቴር ወይም ደግሞ ሚኒስትሪ ኦፍ ኢንፎርሜሽን በይፋዊ ኤክስ ገጹ ላይ በለጠፈው ልጥፍ ላይ የተባበሩት መንግስታት ድርጅት ዘመናዊ ባርነት ብሎ ያወገዘው የተለያዩ ዓለም አቀፍ የሂውመን ራይት ተቋማት ጭምር እስካሁን ድረስ በይፋ የሚቃወሙትና የኤርትራ መንግስት ግን በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ላይ የቀረበበትን ክስ መነሻ አድርጎ በቀጠናው ላይ ባሉ ውጥረቶች ከኢትዮጵያ ጋር ባለባቸው አለመግባባትና የሀገርን ዳር ድንበር ለማስጠበቅ ከፍተኛ ቁጥር ያላቸው ወጣቶችን ወይም ደግሞ ወታደራዊ ምልመላዎችን በማድረግ የሳዋ ወታደራዊ ማሰልጠኛን እንግዲህ በሰፊ ሁኔታ እያስፋፋና ወጣቶቹን እያሰለጠነ መሆኑ ሲነገር ቆይቷል። ባሳለፍነው ሳምንት ላይ 38ኛ ዙር የሳዋ ወታደራዊ ሰልጣኞችን አሰልጥኖ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተገኙበት ለሀገራቸው ኤርትራ ዳር ድንበር መከበርና ለሉዓላዊነት መቀጠል ሲባል እነዚህ ሰልጣኞች ወደ ግዳጅ ሊገቡ እንደሚችሉ ጭምር በገለጹበት ሁኔታ ላይ የምረቃ ስነ ስርዓታቸውን አድርገዋል። ከፍተኛ ቁጥር ያላቸው ሰልጣኞችን አሰልጥኜ አጠናቅቄያለሁ እያለ ያለው የኤርትራ መንግስት በተቃራኒው ኢትዮጵያ የተለያዩ ወታደራዊ ስልጠናዎችን በመስጠት የምታስመርቃቸው ልዩ ኮማንዶች የጦር አዛዦችን ጨምሮ ሌሎች የሚደረጉ የመከላከያ ሰራዊታችንና የመከላከያ አቅምን ለማጎልበት በሚደረጉ ስራዎች ላይ ኢትዮጵያ እየተዘጋጀች ያለችው የኢትዮጵያ ከፍተኛ የጦር ጀነራሎች ጭምር ሀሳባቸውን እያንጸባረቁ የሚገኙት በኤርትራ ላይ ካላቸው ከፍተኛ የሆነ የወረራ ፍላጎት ወይም ደግሞ ኤርትራን የቀይ ባህር ጥያቄ በማቅረብ አሳበው አሰብ ወደብ ላይ ያላቸውን ፍላጎት ለማሳካት ሲሉ የኤርትራን ሉዓላዊነት ለመጣስ የሚያደርጉት ጥረት ነው የሚል ክስ በባለስልጣኖቹና በሌሎችም አካሎቻቸው በኩል እያስተጋባ የሚገኘው የኤርትራ መንግስት አሁን ላይ ከፍተኛ የሚባል ውጥረት በፌዴራል መንግስቱና በህዋት ላይ በተፈጠረበት በዚህ ወቅት ላይ ሁለተኛ ዙር ጦርነትን እፈጥራለሁ ብሎ ህዋት በጥቂት ቀናት ውስጥ እንደሚጀምር እያወጀ ባለበት ወቅት 39ኛ ዙር የሳዋ ሰልጣኞችን ወደ ሳዋ ወስዷል። እነዚህ የሳዋ ሰልጣኞች ከየት ነው የተወሰዱት? ቁጥራቸውስ ምን ያህል ነው የሚለውን ጨምሮ ለምንድን ነው ስልጠናውን የሚወስዱት የሚለው የብዙዎችን ትኩረት የያዘም ጉዳይ ሆኗል።
የኤርትራ መንግስት 11ኛ ክፍልን አጠናቀው የጨረሱ በኤርትራ የሚገኙ ወጣቶችን አስገዳጅ የተባለ ወታደራዊ ምልመላ በማድረግ ጭምር ወደ ሳዋ ወታደራዊ ማሰልጠኛ እየወሰደ ይገኛል። ነገር ግን በማስታወቂያ ሚኒስተሩም ሆነ በሌሎች ከፍተኛ ባለስልጣኖቻቸው በኩል በሚያስተጋቡት መልእክት ላይ የኤርትራ ወጣቶች በራሳቸው ፍቃድ ለሀገራቸው ዳር ድንበር መከበር ለሉዓላዊነት መከበር ሲሉ ወደ ሳዋ ማሰልጠኛ መሄድ እንደፈለጉና ወላጆቻቸውም ጭምር ለዚህ ወታደራዊ ስልጠና ልጆቻቸውን በፍቃደኝነት አሳልፈው እንደሰጡ የሚያሳዩ መረጃዎችን ጭምር እያሰራጩ ይገኛሉ። ከዚህ የሳዋ ወታደራዊ ስልጠና በስተጀርባ ያሉ ሚስጥሮች ወይም ደግሞ ያሉ እንቅስቃሴዎች ግን በሚያሳዩት መልኩ የዘመናዊ ባርነት የሚፈጸምበት መብታቸው ሳይከበርላቸው አይደለም በግዳጅ ወታደራዊ ስልጠና ላይ ሆነው አይደለም የኤርትራ ዜጎች አሁን ባሉበት ሁኔታ ላይ በቂ የመጠጥ ውሃ የሌላቸው የሕክምና አገልግሎት የማያገኙበት የትራንስፖርት ችግሮች የሚስተዋልባቸው ከተሞችን ያላቸው ኢኮኖሚያዊ መዳከም ውስጥ ያሉና በተለያዩ የአውሮፓ ሀገራት የአሜሪካ ሀገራት ጨምሮ ሌሎች የአፍሪካ ሀገራት ጭምር የሚኖሩ ወገኖቻቸውና ቤተሰቦቻቸው ካልደገፏቸው መኖር የማይችሉ አይነት ሁኔታ ላይ በደረሱበት በዚህ ወቅት ላይ ወታደራዊ ስልጠናውን የሚወስዱት የሚያስፈልጉ መሰረተ ልማቶችን አሟልተን ነው የሚለብሱትን ልብስ አሟልተን ነው የሚሉ ሐሰተኛ መረጃዎች ጭምር እየተነሱ ይገኛሉ። ከሳዋ ወታደራዊ ማሰልጠኛ በስተጀርባ ደግሞ ለዚህ ወታደራዊ ግዳጅ የሚያገለግሉ ሌሎች ሚስጥራዊ ቦታዎች የኤርትራ መንግስት እነዚህ ወጣቶች ብቻ ሳይሆን ለልዩ ተልዕኮ የሚፈልጋቸውን ወጣቶችን የሚያከማችበት በኤርትራ መንግስት ላይ ተቃውሞን የሚያሰሙ አካላትን እያፈነ ለ10 ለ15 እና ለ20 ዓመታት ጭምር የሚያስቀምጥበት ማጎሪያዎች የመሳሰሉት እንዳሉትም ይታወቃል። አሁን ባለው ሁኔታ ላይ 11ኛ ክፍል ትምህርታቸውን ያጠናቀቁ ወጣቶች በሙሉ ለኤርትራ ዳር ድንበር መከበር በተለይም ደግሞ አሁን ላይ ባለው በኢትዮጵያና በኤርትራ ውጥረት ብቻ ሳይሆን ህወሓት ሁለተኛ ዙር ጦርነቱን የሚከፍት ከሆነ ለህወሓት በቀጥታ የጦር መሳሪያ ድጋፍና የሰራዊት ድጋፍ ለማድረግ ዝግጅት ያጠናቀቀው የኤርትራ መንግስት እነዚህን ወታደሮችን ጭምር በዚህ መስክ ላይ ሊያሰማራቸው እንደሚችል ጭምር እየተነገረ ይገኛል። ይሄ የ39ኛው ዙር ሰልጣኞች ብቻ ሳይሆን ከ39ኛው ዙር በፊት የነበሩት እስከ 38 ያሉ ሰልጣኞች በሱዳን የእርስ በርስ ጦርነት ላይ ቁጥራቸው ከ10,000 የሚበልጡ ወታደሮችን የኤርትራ መንግስት ለጀነራል አልቡርሃን አሳልፎ ሰጥቷል። ስለዚህ በኢትዮጵያ ውስጥ ያለው ውጥረት የኢትዮጵያን ውስጣዊ ኃይሎችን በመደገፍ በጦር መሳሪያም በሌሎች ኃይሎችን ጭምር በመደገፍ ጦርነት እንዲጀመርና ኢትዮጵያ ሰላሟን እንድታጣ በሚያደርጉት ጥረት ላይ ከሳዋ የሚወጡ ከፍተኛ ቁጥር ያላቸው ወታደሮች የዚህ ስምሪት አካል ሆነው በኢትዮጵያ ፌደራል መንግስት ላይ እርምጃ እንዲወስዱ ለማድረግ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አንዱ ስልታዊ ዝግጅት እንደሆነም ጭምር የሚነገር ነው። በሳዋ ወታደራዊ ማሰልጠኛ ውስጥ ከሄዱት ወጣቶች መካከል 13 ትምህርት ቤቶች ናቸው። በኤርትራ ውስጥ በነገራችን ላይ ከሚገነቡ ትምህርት ቤቶች ይልቅ የሚገነቡ እስር ቤቶች፣ የሚገነቡ ምሽጎች፣ የሚገነቡ ወታደራዊ ማሰልጠኛዎች የሚበዙባት ሀገር ነች። ከ13 ትምህርት ቤቶች የተወጣጡ ወጣቶችን ነው የኤርትራው ፕሬዝዳንት እንግዲህ ወደ ስልጣን ያስገቡት። ከነዚህ ወጣቶች ውስጥ በሚያስገርም መልኩ 56.2 የሚሆኑት ሴቶች ናቸው። ሴቶችን ከተምረው ራሳቸውን ከማብቃት ይልቅ ሴቶች የሚደርስባቸው አካላዊና ጾታዊ ጥቃቶች ባለፈ ራሳቸውን ጠብቀው የተሻለ ህይወትን እንዲኖሩ ከማድረግ ይልቅ 56.2 የሚሆኑትን ይህ ማለት ከግማሽ በመቶኛው ባለፈ መጠን ሴቶችን 11ኛ ክፍል እንዳጠናቀቁ ወደ ጦር ኃይል ውስጥ እንዲቀላቀሉ በማድረግ ከፍተኛ ቁጥር ያላቸው ሴቶችን የሚያሳትፍ የጦር አቅም ማለት የኤርትራ የጦር አቅም ነው። በተደጋጋሚ ራሳቸው ፕሬዝዳንቱ በተገኙበት በሚደረጉ ምርቃቶች በሚኖሩ ፌስቲቫሎች ላይ ጭምር እንደሚታየው የኢሳያስ አፈወርቂ ወታደሮች አብዛኞቹ ሴቶች ከዛ ባለፈ ደግሞ እድሜያቸው የገፉ አረጋውያን ወይም ደግሞ ጎልማሶች የምንላቸው ናቸው። የኤርትራ ወጣት በሀገር ውስጥ ካለው ውጥረት በሀገር ውስጥ ካለው የፖለቲካ ውጥረት ብቻ ሳይሆን የኢኮኖሚ ስብራት በመሸሽ 400,000 የሚሆን ቁጥር ያለው ኢትዮጵያ ውስጥ የሚኖር ከዛ በተጨማሪ ከፍተኛ ቁጥር ያላቸው ኬንያና ኡጋንዳ በጥገኝነት ያሉ ከዛ የተረፉት ደግሞ በባህር በበረሃ በሚያደርጉት ጉዞ ላይ በህይወት ከቆዩ አውሮፓና አሜሪካን ጨምሮ በሌሎች ሀገራት ላይ የሚኖሩ ናቸው። እነዚህ ሁኔታዎች ባሉበት የስታቲስቲክ በተቀመጠበት የተለያዩ አውሮፓ ሀገራትም የኤርትራ ስደተኞች ቁጥራቸው ከፍተኛ እንደሆነ እየነገሩ ባሉበት በዚህ ወቅት ላይ ኢትዮጵያ ውስጥ የሴቶች መብት እየተከበረ ዓለም በሙሉ የሴቶች ተሳትፎ በፖለቲካ ውስጥ የሴቶችን ተሳትፎ እያየን በሚኒስትር ደረጃ ኢትዮጵያ ከፍተኛ ቁጥር ያላቸው ሴቶችን እየሾመች ባለችበት በዚህ ወቅት ላይ ሴት ባለሀብቶች በፈሩበት የኤርትራ መንግስት ግን 56.2 የሚሆኑ ሴቶችን
ገና እድሜያቸው እንደደረሰ ወደ 18 ዓመታቸው በሚጠጉበት ጊዜ አገራዊ ግዳጅ እንዲወጡና ወደ ጦር እንዲዘምቱ በማድረግ እንግዲህ ቀዳሚ ሀገር መሆናቸው ነው የተነገረ የሚገኘው። ስለዚህ ኤርትራ አሁን ላይ ባደረገችው እንቅስቃሴ 56.2 የሚሆኑ ሴቶችን ከዛ በቀረው ደግሞ ወንዶችን አሳትፋ ከ13 ትምህርት ቤቶች የሬድሲ ሳውዘርን ፓርት እና ኢስተርን ፓርቶችን ጨምሮ ከሌሎች የኤርትራ መገኛዎች ላይ ወጣቶችን በአስገዳጅ ወታደራዊ ምልመላ እነሱ በፍቃድ ነው ወላጆቻቸው መርቀው ሸኝተዋቸው ነው መንግስትም ደግሞ ጥሩ አቀባበል ጥሩ እንክብካቤ ነው የሚያደርግላቸው ቢሉም አስገዳጅ በሆነ መልኩ እነዚህ ልጆች መልምሎ ለቀጣይ ጦርነት ያዘጋጃቸው ነው ያሉት። ቀጣዩ ጦርነት ምንድነው ከተባለ ደግሞ ቀጣይ ጦርነቱ በቀጥታ ኤርትራ የምትሳተፍበት በቀጥታ የኤርትራ በራሷ ጉዳይ የምታልቀበት ወይም የምትዋጋበት ሳይሆን በኢትዮጵያ የውስጥ ጉዳይ ላይ ህዋትን በመደገፍ የምትሳተፍበት በሱዳን የእርስ በርስ ጦርነት ላይ ጀነራል አልቡራንን በመደገፍ የሚሳተፉበት ከዛ ባለፈ ደግሞ በኢትዮጵያና በግብጽ መካከል ጦርነት የሚነሳ ከሆነ የግብጽ መንግስትን በመደገፍ ለግብጽ ሲባል የኤርትራ ወጣቶች የሚሰውበት አይነት ዝግጅት ነው እየተደረገ ያለው። ስለዚህ የኤርትራ ወጣቶች እጣ ፈንታ በእነሱ ብቻ የሚቀር ሳይሆን የኤርትራ የጦር ጀነራሎች ይህንኑ አካሄዳቸውን ይህንኑ እርምጃቸውን ደግሞ አጠናክረው ቀጥለው ኢትዮጵያ ውስጥ የሚንቀሳቀሰው ህወሓት ተመሳሳይ እርምጃ እንዲወስድ ጭምር እያደረጉት ነው ያሉት ማለት ነው። የኤርትራ መንግስት አሁን ላይ ከሚያደርገው የወጣቶቹ ምልመላ ትምህርታቸውን አቋርጠው ወደ አስቸኳይ ግዳጅ እንዲገቡ የሚያደርገውን በቀጥታ እንደ በኩር ልጅ ደግሞ የተረከቡት በትግራይ ክልል ያሉት የህወሓት የፊት አመራር የሆኑት ዶክተር ደብረጽዮን ገብረ ሚካኤልም ተመሳሳይ የሆነ እርምጃ በትግራይ ክልል እያደረጉ ነው ያሉት። አስገዳጅ የተባለውን ወታደራዊ አዋጅ ተቀብለው ወደ ውትድርና የማይገቡ ወጣቶች 50,000 ብር ቅጣት እንዲከፍሉ፣ 50,000 ብር ቅጣት መክፈል የማይችሉ ከሆነ ደግሞ ሁሉም እንዲታገሉ አዋጅ አውጆ ጭምር ወታደራዊ አዋጁን እያስጠበቀ ያለበት ሁኔታ አለ። በትግራይ ክልል ወጣቶች ፈቅደውና ፈልገው ነው ወይ ይህንን ወታደራዊ ዘመቻ እየተቀላቀሉ ያሉት ከተባለ አንደኛ ለሽያጭ እየቀረቡ ነው ያሉት። ለሽያጭ ሲቀርቡም ደግሞ እያሳደዷቸው ከትምህርት ቤት ከቤተ እምነቶች ጭምር እየወሰዷቸው ነው ያሉት። ስለዚህ ሳዋ ላይ እየታጎረ ያለው የኤርትራ ወጣት ከዚህ ደግሞ ከትግራይ ክልል እየታጎረ ተወስዶ በተመሳሳዩ ህወሓት ሳዋ ላይ ሊጨምራቸው እንደሚችል ከሳዋ ከሚገኙ ሰልጣኞች ጋር ከዛ ባለፈ ደግሞ ሱዳን ውስጥ ካለው የጀነራል አልቡራን ተዋጊዎች ጋር በማቀላቀል ጭምር የትግራይ ወጣትን ልክ የኤርትራ ወጣት በማይመለከተው ጉዳይ ዋጋ እንደሚከፍለው የትግራይ ወጣትም ተመሳሳይ ዕጣ እንዲደርሰው እየሰሩ ነው የሚገኙት። አሁን ባለው ሁኔታ ህወሓት ራሱን እያዘጋጀ ባለበት አካሄድ በቀጥታ ጦርነት ውስጥ እንደሚገቡ ተናግረዋል። የህወሓት የፊት አመራሮች ሞንጆሪኖ ከብልጽግና ጋር ውጊያ ካደረጉ በኋላ በቀጣይ ደግሞ ከፋኖና ከሌሎች ኃይሎች ጋር ጭምር ውጊያ ውስጥ እንደሚገቡ ከዛም ባለፈ ደግሞ አሁን ላይ ያለው የ4 ኪሎ ህልማቸውን ሊያደናቅፍ የሚችል የነሱን ሀሳብ የማይደግፍ የነሱን ፖለቲካላዊ የሆነ ሚና የነሱን የስልጣን ጥማት እንዳያሳኩ ሊያደርጋቸው የሚችለው የትኛውም ኃይል ላይ እርምጃ እንደሚወስዱ ጭምር ተናግረዋል። ይህንን እርምጃቸውን ለማሳካትም የህወሓት የፊት አመራሮች በሰጡት አቅጣጫ ሁሉም የትግራይ ነዋሪ የትግራይ ክልል ነዋሪ ሆነ በየመኖሪያ ቤቱ ምሽግ እንዲቆፍር ምሽጉን የሚቆፍርበትን ምክንያት ደግሞ ጦርነቱ አይቀሬ እንደሆነ ከዛም ባለፈ ደግሞ የወለዷቸው የበቁ ሴትም ሆኑ ወንድ ልጆች ካሉ ወደ ጦር እንዲዘምቱ እንዲያደርጓቸውና ህወሓት በስልጣን እንዲቀጥል የትግራይ እናት ልጆች የትግራይ አባት ልጆች ዋጋ እንዲከፍሉለት ጭምር በተለያዩ ይፋዊ መድረኮች በተለያዩ አጋጣሚዎችም ጨምሮ ህወሓት እየገለጸ ነው ያለው። ይሄንን ደግሞ ወታደራዊ አፈሳና አፈናን የጠሉ የትግራይ ተወላጆች ሀገሪቱን ለቀው ወይም ደግሞ ክልሉን ለቀው ለመውጣት በሚያደርጉት ጥረት ላይ ትራንስፖርቶች እየተቋረጡ ነው ያሉት። ህዝባዊ አገልግሎቶች እንዳይሰጡ እየተደረጉ ነው ያሉት። ቤተሰቦቻቸው እዚህ ያሉና ቀድመው ደግሞ ይሄ ነገር ከመፋፋሙና ወደ ጦርነት የመግባቱ ጉዳይ አይቀሬ እንደሆነ እየታወቀ ባለበት በዚህ ወቅት ላይ የሚደረጉ ዝግጅቶች ሳይጀመሩ አዲስ አበባ የመጡትንም ደግሞ ከፌደራል መንግስቱ ጋር ለማዋጋት የአርሚ 7 ሰልጣኞች ናቸውና የመጡት ህወሓትን በመደገፍ ነው። ስለዚህ ፌደራል መንግስቱን ያጠቃሉ፣ ፌደራል መንግስቱ ላይ ጥቃት ይፈጽማሉ የሚል ሐሰተኛ ፕሮፓጋንዳን ጭምር አሰራጭተው የወጣቱና በፌደራል መንግስቱ መካከል ውጥረትን ግጭትን ለመፍጠር ህወሓት እየሰራ ነው ያለው። ስለዚህ የሻዕቢያ 39ኛ ዙር የሳዋ ሰልጣኝ ህወሓት አሁን ላይ ከሚያደርገው ወታደራዊ አፈሳና አፈና ጋር በቀጥታ የሚያያዝና ህወሓት ለሚከፍተው ጦርነት የኤርትራ ወጣቶች ለህወሓት ዋጋ የሚከፍሉበት መስዋዕት የሚሆኑበትና የኤርትራ መንግስትም ደግሞ የፌደራል መንግስቱን ማፍረስ ከፌደራል መንግስቱ ማፍረስ በተጨማሪ ኢትዮጵያን ሰላሟን አሳጥቷት የቀይ ባህር ጥያቄዋን እንዳታነሳ አጀንዳው ጭራሽ እንዳይነሳና ኢትዮጵያ እንድትረሳው ከዛ ዋጋ ከፍሎ ከቀይ ባህር እንድትርቅ የማድረግ ስትራቴጂካዊ አካሄዳቸው አካል ነው።
ስለዚህ በኤርትራና በህዋት መካከል እየተደረጉ ያሉ ዝግጅቶች ባሳለፍነው ሳምንት ሲደረጉ ከነበሩ ከቤላሩስ ወደ ምጽዋ አየር ማረፊያ ሲገባ የነበረው የጭነት አውሮፕላን ጭኖት የመጣቸው ጉዳዮች ከዛ ባለፈ ከግብጽ ጋር ሲደረጉ የነበሩ ሚስጥራዊ ምክክሮች ፖርት ሱዳን ላይ ሲደረጉ የነበሩ ዝግጅቶች የሞንጆሪኖና የዶክተር ደብረጽዮን የፖርት ሱዳን ቆይታ ከዛ ደግሞ ወደ አስመራ ዶክተር ደብረጽዮን የሄዱበትን ሁኔታ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከጀነራል አልቡርሃን ጋር ያደረጉት ምክክር ሚስጥራዊ መረጃ መውጣትና ኢትዮጵያ የምትባል ሀገርን ማፍረስ ኢትዮጵያ የምትባል ሀገር ላይ ዘመቻ መክፈት የጥላቻ ፕሮፓጋንዳ ማሰራጫት ካልሆነ ደግሞ ህወሓት አሁን ላይ እንደሚያደርገው ክረምትን ጠብቆ ጦርነት መክፈት ወደ ጦርነት ገብተው ደግሞ ለጦርነቱ ዋጋ እንዲከፍሉ የትግራይ ምስኪን ወጣቶችን አሳልፎ የመስጠት እርምጃን አጠናክረው የቀጠሉበት ሁኔታ ነው ያለው። ስለዚህ በዚህ ሁኔታ እየሄደ ባለበት ህወሓት ጦርነቱ አይቀሬ ነው ብሎ ፎክሯል። 4 ኪሎ ያለው ህዝብ እኛን ናፍቆናል የሚል ፕሮፓጋንዳን ጭምር እያሰራጩ ነው ያሉት። 4 ኪሎ ያለው ህዝብ ህወሓትን ነው ወይ የናፈቀው ወይስ ምንድነው የናፈቀው የሚለው ሁላችንም የምናውቀው ምላሽ ነው። ተቃውሞ በአዲስ አበባ ተካሂዷል። እዛው በትግራይ ክልልም ሰልፎች ተደርገዋል። ባለስልጣናቶቹ ሲያስሯቸውና ሲያፍኗቸው የነበሩ የሃይማኖት መሪዎችን ደግሞ ትናንትናና ከትናንትና ወዲያም በከንቲቦቻቸው አማካኝነት ጠርተው ውይይቶችን ሲያደርጉ ነበር። በውይይቱም ከህወሓት ጎን ቆሞ ጦርነት ይቁም፣ ሰላም ይምጣ አትበሉ። ሰላም ሊመጣ የሚችለው የትግራይ ሉዓላዊነት ሊከበር የሚችለውና የግዛት አንድነታችንን ማስጠበቅ የምንችለው በጦርነት ነው በማለት ጭምር ቅስቀሳ እየተደረገ ነው ያለው። ስለዚህ ከሳዋ እስከ መቀሌ ከመቀሌ ደግሞ እስከ ካርቱም ድረስ ባሉ ከካርቱም አልፎ ደግሞ በካይሮ በአንድ ማዕቀፍ ውስጥ እየተሰበሰቡ እየሰሩት ያለው የሶስትዮሽ ጥምረት ጦርነቱን አይቀሬ መሆኑን የሚያሳይ ብቻ ሳይሆን ጦርነት ከተነሳ የኢትዮጵያ መንግስት እያደረገ ያለውን የመከላከያ ዝግጅት መቅበር የምንችለው በጋራ ጥምረት ነው ብለው አምነው ራሳቸውን እያነሱ ያሉበት ሁኔታ ምናያለው። ከዚሁ ጋር ተያይዞ የኢትዮጵያ ጠቅላይ ሚኒስትር ከአዘርባይጃን መንግስት ባለስልጣን ጋር ዛሬ ጠዋት ላይ ውይይት አድርገዋል። ከአዘርባይጃን ጋር ከዚህ በፊት የተደረሰው የመከላከያ ትብብር ይታወቃል። የጦር መሳሪያ ስምምነቶች አሉ። ስለዚህ የኢትዮጵያ መከላከያ ራሱን ዘመናዊ የጦር መሳሪያዎችን እየታጠቀ ነው ያለው። ውጊያው በሜካናይዝድ ጦር ብቻ እንዳልሆነና ውጊያ የሚጀምሩ ከሆነ ጦርነቱ የሳይበር ጥቃት ጭምር በመፈጸም ኢትዮጵያ በታጠቀቻቸው ቴክኖሎጂዎች በገነባቸው የሳይበር አቅምና በሌሎች ኃይሎቿ ጭምር በመጠቀም አቅሟን ተጠቅማ ሙሉ ለሙሉ ጦርነቱን በድል አድራጊነት እንደምታጠናቅቅ ስለተረዱ ነው አሁን ውስጣዊ የሄዱ ያሉት። በውስጥ ለውስጥ የህዝብ አንድነትን ማፍረስ የትግራይ ክልልን የጦርነት ስጋት ያለባት ቀጠና ነች የሚያስባል ከአስመራና ከካርቱም ከሌሎች ከተሞች ይልቅ ትግራይ ክልል ላይ በሚፈሰው ደም ኤርትራም እንደ ሀገር መቀጠል የጀነራል አልቡርሃንም እንደ ሀገር መቀጠል ያላቸውን ፍላጎት ለማሳየት በእነ ዶክተር ደብረጽዮን ተላላኪነት አማካኝነት ዋጋ አስከፍለው ወደ ጦርነት ወደ እልቂት ለመግባት ጥረቶችን የሚያደርጉት ማለት ነው። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። ወደ መጨረሻው ነው ሁለተኛው አጀንዳም ተሻገርኩኝ። አብራችሁን ቆዩ። ሁለተኛው አጀንዳችን እንግዲህ ባለፉት ዓመታት በኢትዮጵያና በግብጽ መካከል የግጭት የውጥረት ማዕከል የሆነው የህዳሴ ግድቡ ተገንብቶ ካለቀ በኋላ ኢትዮጵያ ኢነርጂ ማመንጨት ጀምራ በህዳሴ ግድቡ ዙሪያ ላይ የሰራቻቸው ሜጋ ፕሮጀክቶች የሰው ሰራሽ ሐይቅ ሌሎች ሁሉ ዝግጅቶች ተደርገው እንቅስቃሴዎች ሲጀመሩ የግብጽ የሚዲያ አውታሮች የግብጽ ባለስልጣናት ኢትዮጵያ በህዳሴ ግድቡ ዙሪያ ላይ እጅግ አደገኛ የሆኑ የጦር መሳሪያዎችን ገጥማለች። የህዳሴ ግድቡ እያንዳንዱ ሌየሩ በጥንቃቄ በተሞላባቸው በቴክኖሎጂ በተሳሰሩ መንገዶች የበለጸጉ ከነ እስራኤልና ከነ ሩሲያ ከሌሎች ሀገራት የታጠቀቻቸው አደገኛ የጦር መሳሪያዎች የተከበበ ነው። ስለዚህ ጥቃት የምንፈጽም ከሆነ ህዳሴ ግድቡ ዋጋ ያስከፍለናል የሚሉ የመረጃ እንትኖች ማዕከሎችም በግብጽ የሚገኙ ትልልቅ ሚኒስትሪ ሚዲያዎች ጭምር ሲሰራጩ ነበር። ባለፉት ጊዜያት ላይ ግብጽ በኢትዮጵያ ላይ የቀኝ ግዛቱ ስምምነት ካልተፈረመና የአባይ ውሃ ባለቤት ከ85% በላይ የሆነው ሀብት የራሷ የሆነው ኢትዮጵያ ባለቤትነቷን አሳልፋ የማትሰጠኝ ከሆነ ኦር ደግሞ የግብጽ ሀብት እንደሆነ የማይነገር ከሆነ ህዳሴ ግድቡን ገንብታ እንደጨረሰች ሌሎች ግድቦችን መገንባት አትችልም የሚል ፉከራዎችን ባለፉት ዓመታት ስትፎክር ቆይታለች። ኢትዮጵያ ደግሞ በምትኩ ህዳሴ ግድቡን ከ13-14 ዓመታት ትጋት በኋላ ገንብታ ስታጠናቀቅ ቁጥራቸው 20 የሚደርሱ ተጨማሪ ግድቦችን በአባይ ውሃ ላይ መነሻ አድርጋ እንደምትገነባ ሲነገር ቆይቷል።
ታዲያ እነዚህ ወደ ቁጥራቸው 20 የሚጠጉ ግድቦች የሚገነቡት መቼና በምን ፋይናንስ በየትኛው አካሄድ ነው በሚለው ዙሪያ ላይ በኢትዮጵያ መንግስት በኩል ምንም አይነት ማብራሪያ አልተሰጠም። ነገር ግን የተለያዩ እንቅስቃሴዎች በውስጣዊ መንገዶች እየተደረጉ ነው ያሉት። አሁን ቅርብ ጊዜ ላይ የግብጽ የውጭ ጉዳይ ሚኒስተር ኢትዮጵያ ከህዳሴ ግድቡ በተጨማሪ ሌሎች ግድቦችን በአባይ ውሃ ላይ እየገነባች ነው ያለችው፣ ስለዚህ እርምጃ እንወስዳለን የሚል ማስጠንቀቂያ አዘል መልእክታቸውን አስተላልፈዋል። በካይሮ ዩኒቨርሲቲ ላይ ደግሞ ገና የዩኒቨርሲቲ ተማሪዎች ለሆኑ ነገ ሀገር ተረካቢ ናቸው ለሚባሉ ግብጻውያን የህዳሴ ግድቡ የመፈራረስ የአፍራሽ የሆነ የቀጠናውን የሚያውክ ነው ይሄ አጀንዳ ነው በሚል ደረጃ መልእክታቸውን አስተላልፈዋል። አሁን ግብጻውያን በመካከለኛው ምስራቅ ጦርነት መነሳት አማካኝነት በስዊዝ ካናል ሲያገኙት የነበረው ገቢ የየመን ሁቲ ቡድን መርከቦችን፣ የሳውዲ መርከቦችን፣ ሌሎች መርከቦችን እየመታ ነው ያለው። ስለዚህ በጉድ ሆፕ ኦፍ አፍሪካ በኩል ነው የመርከብ እንቅስቃሴዎች የሚደረጉት። ይሄ ማለት ስዊዝ ካናል ሲያገኘው ከነበረው ገቢ እጅግ ከፍተኛ በሚባል ሁኔታ እንዲያሽቆለቆል ያደርገዋል፣ ወይም ደግሞ የካናሉን እንቅስቃሴ ሙሉ ለሙሉ አስቆሞት መርከቦች በስዊዝ ካናል በኩል እንዳያልፉ ያደርጋቸዋል። ይሄ ሆነ ማለት ግብጽ በኢኮኖሚዋ ትመታለች። በኢኮኖሚ መመታት ብቻ ሳይሆን ኢትዮጵያ ወደ ቀይ ባህር እንዳትገባ የተለያዩ ጥረቶችን እያደረገች ቢሆንም ቀይ ባህር ላይ ሆና እንኳን ዋስትናዋ ያልተጠበቀላት ሀገርም ትሆናለች ግብጽ። ስለዚህ በውስጣዊ የፖለቲካ ውጥረቶች፣ በውስጣዊ የፖለቲካ አለመግባባቶች ከዛ ባለፈ ደግሞ በቀጠናው ላይ ባላት ጸብጫሪ አቋም ወዳጅ ያደረገቻቸው እንደነ ኤርትራ ያሉ ሀገራት ጭምር መረጋጋት ያጡ መሆናቸው ግብጽ በቀጠናው ላይ ዋጋ እንድትከፍል እያደረጋት ይገኛል። ኬንያ በኢትዮጵያ የምክር ቤት ላይ በተደረገው የመግባቢያ ስምምነት ሁሉም የተፋሰሱ ሀገራት በምክር ቤታቸው ላይ አጽድቀው ፈርመው ኢትዮጵያ በአባይ ውሃ ላይ ያላትን ብልጫና የባለቤትነት መብትን ሲያረጋግጡ ኬንያ በሕዝብ ተወካዮች ምክር ቤቷ ስላላረጋገጠች ወይም ደግሞ በፓርላማዋ በኩል ስላላረጋገጠች ግብጽ የአንድ ግድብ ፋይናንስ ድጋፍ አድርጋላታለች። ይህንን ድጋፍ አድርጌ ኬንያን ከጎን ያቆማታለሁ ብላ ብታስብም ኬንያ ግን ከግብጽ ጎን እንደማትቆም በይፋ ስትናገር ቆይታለች። የላይኛውና የታችኛው ተፋሰሱ ሀገራትን ከፍተኛ ባለስልጣናትን ግብጽ በውጭ ጉዳይ ሚኒስትሯ ባድር አብደላቲ በኩል አንድ ጊዜ ብቻ ሳይሆን በተደጋጋሚ ስትደርሳቸው፣ በተደጋጋሚ ስታናግራቸው ቆይታለች። ከነዚህ ከተፋሰሱ ሀገራት በተጨማሪ አሜሪካ በጉዳዩ ላይ ጣልቃ እንድትገባ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፋይናንሱን እኛ ነን የሸፈነው እንዳሉት የእብደት ንግግራቸው ሌሎችም የአሜሪካ ባለስልጣናት መሰል ሀሳብ እንዲያቀርቡ ጥያቄዎችን ሲያቀርቡም ነበር። ስለዚህ በሰሞኑን ግብጽ አሁን በኢትዮጵያ ላይ እያቀረበች ያለችውን ክስ መነሻ አድርገው የግብጽ ባለስልጣናት ኃይለኛ የሚባል ፕሮፓጋንዳ ለመስራት ጥረቶችን እያደረጉ ነው ያሉት። የጂ7 መድረክ ላይ አልሲሲ ሲገኙ ከዶናልድ ትራምፕ ጋር አንዱ የተወያዩበት የህዳሴ ግድቡን ነው። ዶናልድ ትራምፕ በህዳሴ ግድቡ ምክንያት በኢትዮጵያና በግብጽ መካከል አስታራቂ ሆኜ ይገባለሁ ብለው ሲናገሩ ያስታርቃሉ ተብሎ ሲጠበቅ የመካከለኛው ምስራቅ ጦርነት ፈነዳ። የመካከለኛው ምስራቅ ጦርነት መፈንዳት አሜሪካ ከግብጽ ይልቅ ኢትዮጵያን ስትራቴጂካዊ አጋሯ እንድታረጋት የሚያስገድድ ሆነ። ምክንያቱም የቀይ ባህር ደህንነት ለማስጠበቅ አሜሪካ የምትጠቀማት ብቸኛ አጋሯ ኢትዮጵያ እንድትሆን ስላደረጋት ማለት ነው። አሁን እነዚህ ሁኔታዎች ግብጽን አደጋ ላይ የሚጥሏት ሆነዋል። ግብጽ በአሜሪካ ያላት መተማመን እየቀነሰ መጥቷል። በነሳውዲና በሌሎችም ሀገራት ላይ ያላት መተማመን እየቀነሰ ስለመጣ ኢትዮጵያን ከቀይ ባህር አባረራለሁ፣ ኢትዮጵያ ወደ ቀይ ባህር መግባት የለባትም ሲሉ የአሜሪካው አምባሳደር የቀድሞ ቲቦር ናጂ ደግሞ ኢትዮጵያ ላይ ግብጽ እያያዘችባት ያለው ወደ ቀይ ባህር እንዳትገባ እያያዘች ያለችው አቋም ግብጽ በህዳሴ ግድቡ ላይ ከምትይዘው አቋም ጋር ተመሳሳይ መሆኑን ገልጸዋል። አምባሳደር ቲቦር ናጂ ጽሁፋቸውን አውጥተው ሀሳባቸውን ባንጸባረቁ ማግስት ግብጽ በኢትዮጵያ ላይ ፈጣን የሚባል ክስ መስርታለች። ኢትዮጵያ ላይ በተደጋጋሚ ክስ ስትመሰረት ኢትዮጵያ የውሃው ባለ መብት ነች፣ ባለ ቤት ናት። እነዚህ መነሻ አድርጎ ከኢትዮጵያ በኩል የሚሰጡ ምላሾች ፈጣን አይደሉም። የሚሰጡትን ምላሾች ኢትዮጵያ በተግባር ነው የምታረጋግጠው። ባለቤት እስከሆነች ድረስ ግብጽ አረብ ሊግን ብታታካልል፣ የተባበሩት መንግስታት ድርጅትን ብታካልል እና አሜሪካን ብታካልል፣ ሌሎችም አማራጭ መንገዶችን ብትጠቀም ኢትዮጵያን የቀኝ ግዛቱን ስምምነት እንድትቀበል ልታስገድዳት አትችልም። ከቀኝ ግዛቱ ስምምነት ማስቀበልና አለመስቀበል ብቻ ሳይሆን የታችኛውና የላይኛው የተፋሰሱ ሀገራት ከኢትዮጵያ ጋር ያላቸው ጥምረትና ያላቸውን ጥቅም ለራሳቸው ጥቅም ሲሉ ከኢትዮጵያ ጋር ውግንናቸውን ያጠናክራሉ። እየተዳከመች ያለችው ሉዓላዊነት ጥያቄው አጣብቂኝ ውስጥ የገባችው ሱዳን ደግሞ ከግብጽ ጋር አብራ ህዳሴ ግድቡ ላይ ኢትዮጵያ ውሃውን ስትይዝብኝ
ድርቀት ተሰማኝ ወይም ደግሞ ድርቅ እየጎዳኝ ነው ትላለች። ውሃውን ስትለቅብኝ ደግሞ በጎርፍ አጥለቀለቀች። ስለዚህ ኢትዮጵያ መያዝም መልቀቅም አትችልም በሚል ደረጃ በአንዴም በሁለቴም በምንም እያደረገች ክስ እያቀረበች ነው ያለችው። ግብጽና ሱዳን የኢትዮጵያ ህዳሴ ግድብ መገንባት ብቻ ሳይሆን እነሱ ጋር ጥያቄ እየፈጠረባቸው ያለው ከመገንባቱ በስተጀርባ ያለው የባለቤትነት ጉዳይ ነው። በምንም አይነት መልኩ መነሻው የኢትዮጵያ የሆነ የአባይ ውሃ ግብጽ ሄዶ መነሻው ሊሆን አይችልም። ስለዚህ በቀይ ባህር ላይ የገጠማቸው የኢኮኖሚ ኪሳራ በአባይ ውሃ ላይ የተወሰደባቸው ብልጫ እንቅልፍ ስላሰጣቸው ኢትዮጵያ ላይ ክስ መስርተዋል። ኢትዮጵያ ታዲያ አሁን ላይ ባለው ሁኔታ በውሃ ሚኒስተሯ በኩል ፈጣን ምላሽ ሰጥታለች። ግብጽ በኢትዮጵያ ላይ የመሰረተች ያለችው ሐሰተኛ ውንጀላ ነው። እያቀረበች ያለችው ክስ ውድቅ ሊደረግ የሚገባ ነው። ዓለም አቀፍ ሕጉን የጣሰ ነው። የውሃ ስምምነቶችን ያፈረሰ ነው። የኢትዮጵያን ብሔራዊ ጥቅም የሚጎዳ ነው። ስለዚህ ኢትዮጵያ የቀኝ ግዛት ስምምነትን የመፈረም ምንም አይነት ፍላጎትም የላትም ሊኖራትም አይችልም። በራሷ ባለቤት በሆነችበት ራሷ በምታስተዳድረው የራሷ ሀብት በሆነ ጉዳይ ላይ ግብጽ ኢትዮጵያን የማዘዝ መብት የላትም። ነገር ግን አሁን ባለው ሁኔታ ግብጽ ከኢትዮጵያ ጋር ልታደርግ የምትችለው ብቸኛ ነገር መነጋገርና በመስማማት የሁለቱም ተጠቃሚነት የሚረጋገጥበትን መንገድ መፍጠር ነው። ያንን አድርግ የሚል ጥሪ ኢትዮጵያ በተደጋጋሚ ያቀርባለች። ግን ግብጽ ደግሞ የበላይነቴን አስጠብቄ እኔ ነኝ የበላይ ነኝ ልዘውረው የምችለው የምትል ከሆነ ኢትዮጵያ ያንን የምትፈቅድበት አቅምም ፍላጎትም እንደሌላት ጭምር ገልጻለች። ስለዚህ አሁን ባለው ሁኔታ የኢትዮጵያ ህዳሴ ግድብ ተገንብቶ አልቋል። በአባይ ውሃ መነሻ ያደረጉ ሌሎች ሜጋ ፕሮጀክቶችን የመገንባት መብት አላት ኢትዮጵያ። ስለዚህ የውሃ ሚኒስተሩ እንደሰጡት ምላሽ ኢትዮጵያ አሁንም ግብጽ እያቀረበችባት ያለው የህግ ጥሰት የሌለው ወንጀል ያልሆነ የውሃ መብቷን የሚጠብቅላት የሚያስከብርላት መሆኑን ገልጻ ነገር ግን አሁንም ዲፕሎማሲ ለሁለቱም ሀገራት ይጠቅማል። እንነጋገር፣ አሁንም እንደራደር፣ ለመነጋገር ዝግጁ ነን። ስንነጋገር ግን የቀኝ ግዛቱን ስምምነት ማዕቀፍ ባላደረገ መልኩ ነው የምናደርገው በሚል ደረጃ ኢትዮጵያ አሁንም ለድርድር ለንግግር ዝግጁ መሆኗን ጠቅሳ ጥሪ ያቀርባለች። ይህንን መቀበል የሱዳንና የግብጽ ኃላፊነት ነው። አንቀበልም ብለው ግን እነሱ እየሄዱበት ያለው አካሄድ ከኤርትራና ከህዋት ጋር እያደረጉት ያለው ጥምረት እያስታጠቁት ያለው የጦር መሳሪያ ኢትዮጵያን በጦርነት የአባይ ውሃ ባለቤትነቷን የመንፈቅ የአባይ ውሃ ባለቤትነቷን የመውሰድ ነው። ይሄ ደግሞ የሚያዋጣ ጉዳይ አይደለም። ስለዚህ የቀረበላችሁን ጥሪ ተቀብላችሁ ወደ ሰላም መምጣት፣ የውሃ ሀብታችሁ ላይ መግባባት፣ መነጋገር ምርጫ የሌለው ጉዳይ ነው። በዚህ ጉዳይ ላይ መግባባት ላይ እስካልደረስን ድረስ ኢትዮጵያ የአባይ ውሃ ባለቤትነትን ብቻ ሳይሆን የመከልከል መብት እንኳን እንደሌላ ነግራለች። እኩል በኩል እንዲጠቀሙ የማድረግ አሁን ግብጽ ከውሃ በስተጀርባ የሚያበሳጫት የለማፈሩ አለመሄድ ጉዳይ ነው። ለማፈሩን ደግሞ ግድቡ ይዞታል። ምክንያቱም ኢትዮጵያ ልታለማ ይገባል። በራሷ ሀብት ላይ እየጠረገ ውሃውን ነው የሚፈልጉት። ውሃውን ይሰድላቸው። ስለዚህ መሬቷን የማልማት የመጠቀም ውሃዋን የማልማት የመጠቀም መብቷ አላት። የቀረበላቸውን የድርድር ጥሪም እንዲቀበሉ ጭምር ኢትዮጵያ አሳስባለች። በዚህ ጉዳይ ላይ ማሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። አብሬያችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። ለዩቲዩብ ቻናል ላይ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በቀጣይ በሌሎች ዝግጅቶች እስከምንገናኝ ድረስ ቻል ቆዩ።